የዛሬው ድራማ በጣም ለየት የሚልና የሚያሳፍርና የሚያሳዝን ድራማ ነው። ሮቤልና አድናን የሚባሉ ሁለት ወንድማማቾች አሉ። ሁለት ወንድማማቾች አንድ ቤት ውስጥ ነው የሚኖሩት። አድናን የሚባለው ሚስት አለችው፣ ሚራ ትባላለች ሚስቲቱ። የአድናንና የሮቤል እናት ሟች ናት። አድናን ግን ታናሽ ወንድሙን ሮቤልን ተንከባክቦ እንዲይዘውና እንዲረዳው ነገሮችን ሁሉ ተረድቶ እንዲያሳድገው አብሮት እንዲኖር ቃል አስገብተዋለች። አድራንም ቃሌን አልበላም ብሎ ወንድሙን ከራሱ ቤት ጋር እያኖረ ይገኛል። ተለታት አንድ ቀን ግን የአድራን ሚስት ማማጋጥ ጀመረ። ይህን ሁሉ አያቅም ነበረ። ሳራ የምትባል ሰራተኛ ቤታቸው ውስጥ አለች። ሳራ የምትባለው ሰራተኛ ግን ሮቤል የሚባለው ሰውዬ አፍቅርኛ አታፍቅሪ በማለት እምቢ ስትለው ገድሎ ቀብሯታል። የሳራት ድጋሜ እዛ ቤት መጣች። ሉሃና ትባላለች። ሳራ እህቴ የት ናት ብላ ፍለጋን የመጣችው እህቷን ስመጣ ግን ልታገኛት አልቻለችም። በጣም ስሜታዊ ሆናለች። እዚህ ቤት እህቴን ታላገኝ በፍጹም ከዚህ ቤት አልወጣም አለች። ከዚህ ቤት አልወጣም ብላ እዛው ቤት መኖር ቀጠለች። ሉሃና ሳራን ካላገኝ አልወጣም ያለችው ሉሃና ጀግና ናት። እህቷን ፍለጋ መጣ። እህቷን ሳታገኝ አልወጣም ማለቷ ጀግንነቷ ነው። ሮቤልና የአድናን ሚስት ሚራ መማገጣቸውን አሁንም ቀጥለዋል። ሮቤል እግሬ አይራመድም ብሎ በዊልቸር ይንቀሳቀሳል ሁሌም። አድናን ግን ይላወስ ይሄድ ይቁም አያቅም። ሉሃና የተባለችው ልጅ ግን ተስር ከስር እያጣራች ለአድናን ልትነግረው ጀመረች። ሮቤል እንደሚራመድና ሚስቱን እንደሚያማግጥበትም ነገረችው። በፍጹም ሉሃና አላምንሽም፣ ሮቤል አይራመድም፣ ሚስቴንም አያማግጥም እያለ ሁልጊዜ ይከራከራት ነበር። ሉሃና ግን አድናን አንተ አይንህን መግለጥ ተስኖሃል፣ አይንህን የገለጥከን ታመሰግነኛለህ። ላኪን ግን ሚስትህና ወንድምህ ይማግጡብሃል። አንተን መድኃኒት እየሰጡ ያስተኙክና እነሱ አንድ ላይ ያድራሉ አለችው። ቀስ እያለ አድናንም ነገሮችን አወቀ። ሚራና ሮቤል እንደሚማግጡበት አወቀ። ከዛም ሁሉንም ነገር ካወቀ በኋላ ሚራ ልጁንም ያረገዘው ከሮቤል እንደሆነ ነው የምታውቀው። ሮቤል ግን ልጅ እንደማይወልድ በሐኪም ተነግሮታል። እሷ ግን አላወቀችም። ይህን ሁሉ ስላልነገራት እሷ ልጅ ይወልዳል ብላ ነበር ያሰበችው። ሮቤል ግን ልጅ አይወልድም። አድናን ልጁ ያንተ አይደለም እያለ ሁልጊዜ ባለ ቁጥር በንቲ ትወገዋለች። ይህ ሁሉ ስትለው አንድ ቀንም ድጋሜ ልጁ ያንተ አይደለም፣ በቃ ወጣለሁ ከዚህ ቤት ብላ ስትነሳው ልጁ የለ ነው። ሳቃለና ሮቤል እኮ ልጅ አይወልድም ነው እሱ ልጅ ይወልዳለሁ አለሽ። አንቺ እሱ ልጅ እንደማይወልድ አውቆ ነው የሚጫወትብሽ እንደፈለገ አላት። እሷም ደነገጠችና እንዴት ይደብቀኛ ብላ ከሮቤል ጋር ግጥም ያለች። ሁልጊዜ ነገር ሲመጣ ከሮቤል ጋር ትጣላለች። የሰራችውን ብትሰራ ራሱ ሚራ ትጋለጣለች። ምክንያቱም እዚህ ጋር ሉሃና አለች፣ ከዚህ ጋር ራሱ አለች። ሁለታቸውን ስለምትቆጣጠራቸው ምንም ፋትራ ልታገኝ አልቻለችም። ሚራ ኪሳራዋ እየበረታ ነው። ምነው ከአድናን ጋር ትዳሯን መርታ ይላል ነበር። የሚሻላት ነበር። ሮቤል በጣም ጨካኝና አረመኔ ነው። ሳራ ፊት ለፊት ገሎ ሲቀብራት አይታ የለ እንዴ? አሁን ምን አጣመዳት? ለምን ለቀቅ አድርገው ከባሏ ከአድናን ጋር አትኖርም? አድናን በቅጽበት ያገኛትን ሴት አፈቀረ። ሉሃና እዛ ቤት ከመጣች ወዲህ ብዙ ህይወቱን አድናለታለች። አለበለዚያ ግን ከእለት እለት እንደሚገሉትና ህይወቱን እንደሚያጠፉት ነበረ ሮቤልና ሚራ።
አድናን ወንድሜ ወንድሜ ይላል። ሮቤል ግን እንኳን ወንድሙ አይደለምና የትፍታ ምራቅ ራሱ አይቆጥረውም። ሮቤል በጣም ጨካኝና አረመኔ ሰው ነው። ይህን ሁሉ ግን ያላወቀው አድናን ወንድሜን የአደራ እናቴን የእናቴን ቀሪ ሀብት እያለ ሁሌም ተበድሮና ተገፍቶ ኖሯል። አድናንን እንደዛ አድርጎ ገፍቶት ራሱ አሁንም ድረስ አያፍርም። አድናን ወደ ሮቤል ክላስ ገብቶ አልጋው ላይ አንጥፎ ተኛና ሮቤል ከውጭ ምጥት ብሎ ወደ ቤት ሲገባ ብርድ ልብሱን ክፍት ሲያደርገው አድናን ተኝቷል። ይኸው አወኩኝ እንደምትራመድ ቁም፣ እንዳትጉልፈሰፈስ ቁም እያለ አስፈራራው። እሱም ደንግጦ ስለነበረ ሮቤል እንዴት ይሁን በል አይዞክ፣ ስራህን መቻል አለብህ፣ አለበለዚያ ግን ትዋረዳለህ። ይኸው ሮቤል እየተራመድክ ወንድምህን ሸወርከው አለው። ሮቤልም በጣም ተናደደ። ክላሴን እንድታረግ መተክ ተኛ ብሎ ቢለው ያንተ መጨረሻ ላይ አንተ ውሸት ግን ነው ወይስ እውነት ግን ነው ብይል ላይ ከዚህ በኋላ ሚራን ይዘህ ውጥት በል፣ አግባት፣ እንደፈለግ አድርጋት። እኔ ፈትቻታለሁ፣ ወረቀትም እንድትፈርም አንጥቼላታለሁ። እባክህ እንድትፈርም ንገርልኝ ብቻ፣ እኔ አልፈልጋትም፣ አንተው ጋ ቀጥሎ አለው። ሮቤል ድጋሜ ሉሃናን እንደማፈቅራት ሚራን አላፈቅራትም እያለ ለአድናን ይነግረዋል። ሚስቴን አማገጥክ መልሰ ፍቅረኛዬን፣ ቪዲዮውን እኮ አሳይቼዋለሁ፣ ራቁታችሁን ሆናችሁ አልጋ ጨዋታ ላይ ስትሰሩ ያነሳኋችሁን። ከዚህ በኋላ ግን ኋላ ላይ በተደርሱ አልለቃችሁም ብሎ አስፈራራው። አድናን ወደ ቤቱም ሄደ። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ ቤተሰቦቼ፣ ምችት ይበላችሁ የኔ ማሮች።